ትላንት ጥለሽው የሄድሽውን ነገር ድጋሚ ተመልሰሽ ስለመጣሽ ታገኘዋለሽ ማለት አይደለም። ትላንት ጥለሽው የሄድሽው ነገር ተሻሽሎ ምናምን ነው ሊጠብቅሽ የሚችለው። እዛው የሚጠብቅሽ ምናልባት ሰፈር ውስጥ ያለ ድንጋይ ነው። ፍጹሜ ደግሞ ድንጋይ አይደለም እኔ እስከማውቀው ድረስ። በሱ ህይወት አንተ ስለማትኖርለት የሱን ህይወት በቃ ራሱ ይወስን። ተው እኔ ልወስንለት ማለት አይችልም። በሰው ህይወት በቃ አይደለም በቃ አትበል ምናምን አይደለም ያስብ አለማ የሱ ባቶኝ እንደኔ የሚደሰት የለም። አቧራው ጨሰ ጨፍራለሁ። የሚገርምሽ አጠገቤ እንድደርሽ አልፈልግም ካለሽ ጓደኛዬ ነው፣ መብቱ ነው። አጠገቡ እንድደርሽ አልፈልግም እኔ በሱ ምንም መብቴ ምናምን የለም አይደለም። እኔ የትላንቱንም ምናምንም ከዚህ በፊት የተፈጠሩትን ነገሮች ምናምን እያስተዋልኩኝ ነው። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። ምን ልል እንደመጣሁ ሁላ እኮ አላውቅም። ትናንት የተፈጠረውን ነገር አይታችኋል። ትናንት እንደዛ ማድረግ ልክ አልነበረም ነው ማለት ተሰማኝ። እንዴት ነው እኔ የተሰማኝን ያወጣሁት ላይክ እስከዛሬ ያረኩት ምናምን ነገር ጥፋት እንደሆነ ተሰምቶኝ ይቅርታ ጠይቄዋለሁ ፍፄ። ፕላስ ደግሞ እኔ ላጣው አልፈልግም እሱንና አይኖ እኮ ያ ይታወቃል። እዚህ ጋር ግልጽ የሆነ ነገር ነው። ፍፄ ጋር ያለው ስሜት እንዳላለቀ ለኔ ያለው ነገር በቃ እንዳላለቀ ግልጽ ነው ይሄ ነገር። ይሄ ደግሞ ለእናንተም ግልጽ የሆነ ነገር ነው። እኔም ደግሞ እያየሁት ያለው ነገር ነውና ላይክ እንትን እየመሰለኝ ነው። እኔ ሪቬንጅ አይሁን ሌላ ቃል ባልጠቀም ጥሩ ነው። ያረኩት ነገር እሱ ሊደግምብኝ አስቦ ላይክ እሱ እንትን እየጠየቀኝ አልነበረ። ከዛ ደግሞ እኔ ስጠይቀው እሷ ረግጣኝ ሄዳለችና እኔም ረግጫት ልሂድ አይነት ነገር እየመሰለ እያሰብኩ ነውና ይሆናል አላቅም። ቤተሰብ እኔ ተረብሻለሁ። ማድረግ አልነበረብኝም መናገር አልነበረብኝም እያልኩም ራሴን እየወቀስኩት ምናምን ነገር ነበርና ግን በአንድ በኩልም እንኳን ተናገርኩ እያልኩ ነው። ምክንያቱም እንዴት ነው አጥፍቻለሁ እኮ አውቃለሁ፣ አጥፍቻለሁ። እንደዛ ማድረግ ምናምን ነገር ከዚህ በፊት አልነበረብኝም አውቃለሁ። ግን በቃ አንዴ የሰው ልጅ ይሳሳታል አይደለ? የሰው ልጅ ይሳሳታል። በቃ እኔም ተሳሳትኩ አደረግኩ። ግን የሰው ልጅ ዋናው ጥፋቱን አውቆ ይቅርታ መጠየቁ ነው። እኔ ደግሞ ይቅርታ ጠይቄያለሁ። ስለዚህ እናንተንም ጠይቄያለሁ፣ ፍፄንም ጠይቄዋለሁ እና በቃ ይቅርታዬን እንዲቀበል እፈልጋለሁ። ይቅርታዬን ተቀበለ ማለት ደግሞ እኔና እሱ አንራራቅም፣ ጭራሽ አብረን ነው የምንቀጥለው ማለት ያስታውቃል። ስሜቱ እንደጠላኝ እያስመሰለ ነው፣ እንደማይፈልገኝ እያስመሰለ ነው። ግን ይሄ ውሸት ነው ማለት ይታወቃል። እንዳልኳችሁ በጣም ግልጽ ነገር የሚታይ ነገር ነውና እናንተም ፍረዱልኝ። ያው እኔንም አልሰማ እያለኝ ነው። ስለዚህ እናንተም ከሰማችሁ ብትነግሩልኝ በጣም ደስ ይለኛል። እኔ ስሜቴን አውጥቼ ተናግሬያለሁ። እሱን ላጣው አልፈልግም ምናምን ነገር። ትናንት ደግሞ በጣም ግርም ያለኝ ነገር የሚኪ እንደዛ መሆን ነው። ሚኪ አላውቅም፣ ሚኪን አውቀዋለሁ ማለት ከዚህ በፊት አውቀዋለሁ። ይሁን እንደዚህ እሺ፣ ጓደኛው ስለተጎዳበት ፍፄን ብዙ ነገር አድርጌዋለሁ አውቃለሁ። መትቼዋለሁ፣ ትቼው ሄጃለሁ ምናምን ነገር ግን እሱ እኔ ትናንት የተለየ ነገር ነው እየተናገርኩ የነበረው እና እንደዛ ማድረግ አልነበረበትም። ካያችሁ በጣም ዛቻም ነበረው አይታችሁልኛል። ሁለተኛ እዚህ ቤት ከመጣሽ እኔ ማረገውን ነገር ማለት በምወስደው እርምጃ እንዳትጸጸች ምናምን ነገር እያለኝ ነበርና ይሁን እኔ እረዳዋለሁ። ምክንያቱም ጓደኛው ነው እየተጎዳ የነበረው አይደለ? ጓደኛው እየተጎዳ ስለነበረ ላይክ ያንን አስመልክቶ ነው እንደዛ እየሆነ ያለው ብዬ ተረድቻለሁ። ግን እሱንም አሁን ጠርቻለሁ። ሚኪ ብቻ ነው የሚመጣው። ሚኪን ጠርቻለሁና እሱን ረጋ ብዬ ለማስረዳት እና እንደዛ ስሜቱን በቃ እንደዚህ እንዲሆንብኝ አልፈልግም። ምክንያቱም እኔና ሚኪ ከዚህ በኋላ እኔ ከፍፄ ጋር አለው ማለት ከሱ ጓደኞች ጋር አለው ማለት ነው አይደለ? ከፍፄ ጋር አለው ማለት ላይክ የሱን ጓደኛ ከሱ ጓደኛ ጋር መደባበር ምናምን ነገር አልፈልግም። ይደብራል እንጂ ከሱ ጋር ተዘጋግቼ ከፍፄ ጋር አንድ ላይ መሆን ከባድ ነው። ይሄ ይቅርታ ጠይቀዋለሁ ፍፄ እንትናንም ሚኪንም። ፍፄ ደግሞ
እንዳያችሁት አስብበት ጊዜ እሰጥሃለሁ ብዬው ነበረ። አስቦ መልሱን እስኪሰጠኝ እጠብቀዋለሁ። አውቃለሁ እኮ እኔ እኮ እስከዛሬ ያደረኩት ነገር ልክ አይደለም። እየተግደረደርኩም እኮ አይደለም፣ ግን በዛ ሰዓት የሚሰማኝ ስሜት አላውቀውም። ያው በደመ ነፍስ ነበር ስሄድ የነበረው፣ ልቤ አርጊ ያለኝ ነበር ሳረግ የነበረው እና አሁንም በጣም ይቅርታ ልጠይቅ እፈልጋለሁ። አጥፍቻለሁ። ፍፄንም አንዴ እሺ በል እንጂ እስከዛሬ ለመታወት ትቼው ለሄድኩት አበባ ወርውሬበት ለሄድኩት ምናምን በደንብ ክሰዋለሁ። በደንብ ይህን ደግሞ ለእናንተ ቃሌን እሰጣለሁ። በቃ በእኔ ደስተኛ እንዲሆን ነው ከዚህ በኋላ ማድረገው። እኔ እሱን በአብሳላት ምክንያት ተከፋ የሚባል ነገር እናንተ ማንም በቃ ስለዚህ ነገር ማንም አይሰማም። ተደሰተ እንጂ በአብሳላት ተከፋ የሚባል ነገር አይሰማም ከዚህ በኋላ። ያው ውሳኔውን እንጠብቃለን። ከዚህ በኋላ የሚሆነውን ነገር አብረን እናያለን። ሚኪንም ይቅርታ ብዬ እሱን ለማስረዳት እሞክራለሁ። ዛሬ ጠርቼዋለሁ። ብቻውን ነው የሚመጣው። ፍፄ የለም፣ ብቻውን ይመጣል። ለሱንም እናብራራለታለን። እናንተም እንደምትረዱኝ ተስፋ አረጋለሁ። የሴት ወጉ ምናምን ደግሞ አትበሉ እሺ። እኔ ተግደርድሬ ምናምን ነገር አይደለም። ያኔ ብፈልግ ኖሮ ወዲያው እሺ ነበር። እሺ ይሁን በቃ ልመንላችሁ። ተግደርድሬ የሴትነት ወግ ይዞኝ ሊሆን ይችላል እንደዛ ስለኝ ነበረው አይታወቅም። ብቻ ፋሚሊዎቼ ወሬ አላብዛባችሁ። ሚኪ እስኪመጣ አብረን እንጠብቀው። ሊድ ደግሞ አይኗንም ልየው የደንቡላድርስ ፎይ ብዬ እንዳድር የልቤን ባይደርስ ሽንፈቴን እንዳልገልጽላት ካንደበቴ እንደኔ ሻብሰል ሰላም ፊትህን እሺ፣ ገና ከመምጣት ክለምዶ ፊትህን እንደዚህ አድርጌ መጣ። ተኝቼ ነው በል ተኝተህ ነበር? አይ ተኝቼ አልነበረም። ትንሽ በአጋጣሚ ስራ እየሰራሁ ነበር። እሺ ና ፀሐይ ነው ደስ ወደ ጠላት ያቀጠጋ ካሜራ ይዣለሁ። አይደብረኝም። ሁሌ ከይዘሽ ነበር። እሺ እንዴት ነህ? እኔ ከዚህ በፊት ምንድን ነው የምታማራው? እኔ ከዚህ በፊት እንደዚህ አድርጌ አውቃለሁ እንዴ? ሁሌ ስትለኝ እኔ ሁሌ ካሜራ ይዤ እንደዚህ ትብዬ አውቃለሁ? እሺ አሁን እኔ እሺ ደህና ነኝ። አሁን ሌላውን እንተውና እንዴት ነሽ? ደህና ነሽ? አለሁልህ እግዚአብሔር ይመስገን። እኔ ግን አሁን ላይክ ሰላም እንፍጠር። እሺ ሚኪ በተረጋጋ መንፈስ እናውራ። እሺ በተረጋጋ መንፈስ እናውራ። ያው እኔ አሁን ልልክ የምፈልገው ነገር ላይክ ትናንት እኛ ያደረግነው ስንጨቃጨቅ ነበረ በፍፄ ፊት። በቃ እንደዛ መሆን የለበትም። እኔ እናንተ ከዚህ በኋላ ምንም አይነት መሀላችን ጥላቻ፣ ጸብ፣ ያልሆነ ንግግር አናወራም። እኔ እኮ አላወራሁሽም። አሁንም ቢሆን አንቺ ነሽ የተረዳሽበት መንገድ ልክ አይደለም ነው እንጂ እኮ እኔ አሁንም የጸብ ንግግር አላወራሁም እኮ አይደለም። ትናንት እኛ የተነጋገርንበት መንገድ ልክ አይደለም። ላይክ ይሄ በቃ እሺ በግድ ውደደኝ አልልክም ሚኪ፣ ልጠላኝ እኮ ትችላለህ፣ ግን በተቻለና አቅም በፍፄ ፊት እንደዚህ ባንሆን ለራሳችንም ደግሞ በራሳችን መንገድ እንደዚህ ባንሆን በጣም አሪፍ ነው እኮ። አልሆንም። ሲጀመር እኔ እየነገርኩሽ የነበረው እያወራሁሽ የነበረው ትክክለኛ ነገር ነው። ተረዳሽኝ? ልክ እኮ ነው። እኔ እኮ አሁን ከነገርኩሽ እኔ ስህተት ነው ብዬ ማስበው ነገር ተረዳሽኝ? የመጀመሪያውን ትሪ እዛ ቤት እንዳመቼ ነው ያልኩሽ አይደል? ትናንትና መምጣት ስለሌለብሽ ነው። በቃ አንደኛ ልጁን እየረበሽሽ ነው፣ እየተረበሸ ነው። አሁን ትናንትና የሚያልኩሽ ያው እኔና አንቺ ተገናኘን፣ መደጋገም ነው። ይኸውልሽ በተገናኘን ቁጥር የሆነ ቃላት አንቺም የሆነ ቃል ይዘሽ ትይጂና የሆነ ነገር ትያለሽ። እንደዛ አይደለም መሆን ያለበት። አጠገቤ እንድትደርሺ አልፈልግም ካለሽ ጓደኛዬ ነው፣ መብቱ ነው። አጠገቡ እንድትደርሺ አልፈልግም እኔ በሱ
ምንም መብቴ ምናምን የለም አይደለም። እኔ የትላንቱንም ምናምንም ከዚህ በፊት የተፈጠሩትን ነገሮች ምናምን እያስተዋልኩኝ ነው። እኔ ፍፄ ስለወደደሽ አንቺ ጋር መቅረብ ስለፈለገ ነው እኔ ችግር የለውም እሺ ጓደኛዬ ነው ምናምን ብዬ ያሰብኩት። ገባሽ አይደል? ወደ ቤትም ሲያመጣሽ የተባበርኩት ምናምን ጓደኛዬ ስላመነበት ነው እንጂ የእሱ ባትሆኝ እንደኔ የሚደሰት የለም። አቧራው ጨሰ ጨፍራለሁ የሚገርምሽ። ገባሽ አይደል? ግን በቃ እሱ ፈለገው ምናምን እየደበረኝም የሆነ ነገር ሞክሬያለሁ። አሁን ደግሞ አልፈልግም አለ። ያ ሁሉ ነገር አድርገሻል፣ ትተሽው ሄድሽ። ወንድ ልጅ እኮ ነው እኮ ትተሽው ሄድሽ። እሱ ድጋሚ ሊያናግርሽ ነው የሞከረው። ገባሽ አይደል? ገባኝ፣ ተረዳሁት። ግን ይኸውልህ አሁን አልፈለገም ልጁ። ይኸውልሽ አዳም አልፈለገም ብለህ አንተ እዚህ ጋር መደምደም አትችልም ሚኪ። አሁን ላይ የእሱንም ስሜት ይሄ እንዴት ነው? እሺ ተው፣ እሺ እንስጠው፣ የሚያስብበትን ጊዜ እንስጠው። ያስብበት ማለት ሰጥቼዋለሁ አይደለ? ያስብ። ግን ወዲያው እንደዚህ ባንዴ የሚደረግ ነገር ስላልሆነ ከፍፄ እርግጠኛ ነኝ ከፍፄ ልብ ውስጥ ነው ያልወጣው። አውቃለሁ። የምር ደግሞ አንተ እንደዚህ አትበል። አንቺ ነሽ እንደምትል አይደለም፣ እንደዚህ አትበል አንተ። እኔ ጓደኛዬን አውቀዋለሁ ልሽ በመጀመሪያ ጓደኛዬን ጠንቅቄ ነው የማውቀው። እኔ ፍፄን ጸባይ ጓደኛዬ እንደውም እኔ ማስበውን ልንገርሽ፣ ሰይጣን አሳስቶት ነው አንቺ ያሰበው። ይሄ ትክክለኛ ስሜት አይደለም፣ ልክ ያልሆነ ስሜት ነው። እኔ ይኸውልሽ ተደብቄ አይደለም ከጀርባ አይደለም ትሆናለች አትሆንም እያልኩት የነበረው በአንቺ ፊት ነው። ተረዳሽኝ አይደል? አንቺ እኮ ለሆነ ሰው መጀመሪያ ደግሞ የሰው ልጅ በቃ ራሱን በደንብ ሪስፔክት ማድረግ አለበት። እኔም ማልፈልግበት ቦታ ጭራሽ አልሄድም። የኔ አቋም ነው እኔ እኮ ለክ አንተ አልፈለከኝም እንጂ አንተም እዚህ ጋር እንዳልፈለከኝ ታሳያለህ እንጂ እኔ ፍፄ እንደሚፈልገኝ አውቃለሁ። ምክንያቱም አልኩህ እኮ ሺህ ጊዜ ጓደኛው ብትሆን እኔ ደግሞ ብዙ ጊዜ አብሬው አሳልፌያለሁ አይደለ? ስለዚህ የሱን ጸባይ ሸምድጄዋለሁ፣ በቃ አውቀዋለሁ። ስለዚህ አንተ በላይ ላልሆን እችላለሁ፣ ግን እኔ ይሁን ያህል ስለ ፍፄ አውቃለሁ ነው እያልኩ ያለሁት። ፍፄ ሚኪ እና እዚህ ጋር በእናትህ በስነ ስርዓት እናውራ፣ አታፊዝ ምናምን ነገር። እሺ እኔ በስነ ስርዓት ተናግሬያለሁ። በስነ ስርዓት እንድናወራ ላይክ መጥፎ ነገር በቃ አናርገኛ። ትልቅ ሰዎች ነና ፍፄ ይሄ ባሽሙር ምናምን ፍፄ አትበይኝ። አሁን አንድ ነገር ተመረሽበታል። ቢያንስ ይሄ ነገር እኔ ቪዲዮም ስለያዝሽ ሰውንም ያስተምራል ብዬ ስለማስብ እኔ በአንድ ነገር አምናለሁ፣ ሰውንም ያስተምራል ብዬ አስባለሁ። ትላንት ጥለሽው የሄድሽውን ነገር ድጋሚ ተመልሰሽ ስለመጣሽ ታገኘዋለሽ ማለት አይደለም። ትላንት ጥለሽው የሄድሽው ነገር ተሻሽሎ ምናምን ነው ሊጠብቅሽ የሚችለው። እዛው የሚጠብቅሽ ምናልባት ሰፈር ውስጥ ያለ ድንጋይ ነው። ፍጹሜ ደግሞ ድንጋይ አይደለም እኔ እስከማውቀው ድረስ። ገባሽ? እኔ እኮ አላረፈድኩም ሚኪ፣ አላረፈድኩም አይደለም። አረፈድሽ አላልኩሽ እኮ አይደለም። ትላንትና ጥለሽው ስትሄጂ ስመለስ እንደዚህ ሆኖ አገኘዋለሁ። እንደዚህ ቁጭ ብሎ ተንበርክኮ ምናምን አንቺ ስትሄጂ አብሳላት ምናምን እያለሽ እንደነበር ምናምን አገኘዋለሁ ብለሽ አታስቢ። ተው እንደዚህ ብለህ አታስብ። ሌላ አንተ እኮ እዚህ ጋር ያረከለው ሌላ ማጋጋል፣ ሌላ በቃ ልጁንም ጌታን የምሬን ነው። እኔ በጣም እንትን ይመስለኛል አንተም እንደዚህ ስለምትለው ልጁ በቃ አይምሮ እንትን አለ፣ በቃ ተመረዘ። ላይክ ሲያስበው የነበረው ነገር ተቀየረ ምናምን አይነት ነገር። የሚገርምሽ አንድ ነገር ደግሞ በተቻለ አቅም በቃ እንደዚህ አትበላል። ይኸውልሽ የሚገርምሽ አንድ ነገር አንቺ ጠርተሽኝ ስለሱ ልትወሪኝ ስትመጪ ነው እንጂ የጓደኛዬን ስሜት በጣም ማከብር ሰው ነኝ። የሆነ ታይም እንደሚወድሽ ሲነግረኝ ላግዘው የተባበርኩት ምናምን ስሜቱን ስለማከብር ነው እንጂ እቺ በፍጹም ምናምን ባይሆን ደስተኛ ነበርኩ ነው ያልኩት። በፍጹም አትሆንም ምናምን ግን አላልኩትም። ተረዳሽኛ? ያርግልሽ ይሁንልሽ። ገባሻ? ግን እኔ የሆነልሽ እኮ አይከፋኝም። ግን አሁን የሱ ፍላጎት አይደለም። አሁን ለምሳሌ አንቺ ስትሄጂ ፍላጎትሽ አልነበረም ማለት የዛኔ ፍላጎትሽ ስላልነበር ትተሽ ሄደሻል። ዛሬ ፍላጎቱ ስላልሆነ ትቶሽ ሄዷል። አዲስ ነገር የለውም። እኔ አይደለም ያስብ፣ ችግር የለውም፣ ጊዜ አለ፣ ምንም ያስቸኩል ነገር የለም። እኔ እጠብቀዋለሁ። ኢትስ ኦኬ። አንተ ግን በተቻለ አቅም እንደዚህ ላለማውራት ምናምን ነገር ሞክር። እንደዚህ ባልክ ቁጥር የልጁ ስሜት ሌላ ነው የሚያስበው እና በቃ ልጁንም እንደዚህ አትበለው። እሺ እኔ ምንም ማለት እሺ፣ ጊዜ ጓደኛው ብትሆን
በቃ እንደዚህ አይባልም፣ አይደረግም እኮ ላይክ እኔን ጠላኸኛ፣ ግን እንደዚህ አይደረግም። አንቺ እኔ እኮ አሁን ሰውን እኮ እንድትጠዩ የሚያደርግሽ ሰውን እኮ በሰውነቱ ትወጂዋለሽ እኮ አይደል? አንቺ እንድጠላሽ ያደረገኝ ነገር ፍራሽ ነው አይደለም? ያረኩት ነገር ነው። ያኔ ደግሞ ላረኩት ነገር እኔ በቃ የሰው ልጅ ከይቅርታ ውጭ እኮ ምንም ነገር የለም። ይቅርታ ትልቅ ዋጋ ነው። ይቅርታ ደግሞ ከተባለ ከዛ ውጪ ምን ማድረግ አለብኝ? እሺ ምን ላድርግ? ፍፄ እንደውም በጣም ታጋሽ ሰው ነው እኮ። እሺ ይቅርታ እኮ ነው ያልኩህ አይደለ? ይቅርታ አልኩ። ከዛ በላይ ምን ላድርግ? እሺ መትቼዋለሁ፣ ረግጬው ሄጃለሁ፣ ግን ይቅርታ አልኩ። ከይቅርታ በላይ ምንም ነገር የለም ብዬ አምናለሁ። ግን አርጊ ብትሉኝን አረጋለሁ። በቃ ላይክ እኔ ከውስጤ ነው እንደዚህ ያልኩት፣ ከአንገት በላይ አይደለም እያልኩ ያለሁትና በምን እናውቃለን ማለት እኮ እሺ አረጋግጡ። እኔ እኮ አረጋግጡ የምትፈልጉትን ነገር አድርጊ። አብሳላት እንደዚህ አድርጊ። ላይክ እኛ ማስረጃ አላመንሽምና እንድናምንሽ እንደዚህ አድርጊ በሉኝ። እኔ ፍቃደኛ ነኝ፣ ምንም ነገር ለማድረግ ዝግጁ ነኝ። ሚኪ እሱ እንደሆነ እሱ ከሆነ እንደዚህ እንድትሆኑ እያደረጋችሁ ያላችሁት ነገር በቃ የምትፈልጉትን አድርጊ በሉኝ። ኢትስ ኦኬ፣ እኔ ሁሉንም ነገር አደርጋለሁ፣ ችግር የለውም። እኔ ከውስጤ ነው እንደዚህ እያልኩ ያለሁት ነገር። በጣም ይሄ እንደ መጥፎ ሰው አትዩኝ እኔን። የምሬን እኮ ነው። እኔ መጥፎ ሰው አይደለሁም። ላይክ የሆነ ጊዜ የሆነ ሁኔታ መጥፎ ሰው እንደሆነ አድርጎኛል። ግን አሁን ላይ የበፊት ማንነቴ አለ ማለት አይደለም። በቃ ሲጀምር መጥፎ ሰው የሚባል ነገር የለም። አንቺ አሁን የምትረጅበት መንገድ ልክ አይደለም። መጥፎ ሰው የሚባል ነገር የለም እዚህ ምድር ላይ። መጥፎ ተግባር ነው ያለው። እሺ መጥፎ ተግባር ነበረኝ። እሺ መጥፎ ተግባር ነበረኝ። መጥፎ ነገር አድርጌያለሁ ልትይ ትችያለሽ። ገባሽ አይደል? እንደዛ አድርጌያለሁ። ጀስት ይቅርታ መጠየቅ ሲኖርብሽ ጠይቂያለሽ። ግን ይቅርታም ጠይቀሽ ትላንትና የሄደውን ሰውዬ ታገኘዋለሽ ማለት አይደለም እኮ። እኔ እያስገደድኩ አይደለም። እሺ ጊዜ እኮ ፍፄ እግር ላይ ወድቀሽ የትኛውም ያጠፋሽባቸው ሰዎች ላይ እግር ላይ ወድቀሽ እኮ ይቅርታ ያደርጉልሻል ማለት አይደለም። ይቅርታ የነሱ ጉዳይ ነው። ጀስት መቀበል የነሱ ጉዳይ ነው። ይቅርታ ጠይቀሽ ይቅርታ አድርገውልሽ ላይቀርቡሽ ይችላሉ። አሁን ልጁ ምንድነው ያለሽ? አትድረሽብኝ ነው ያለሽ አይደል? አትምጪ በቃ አልፈልግም። አንቺ አበባ እኮ ፊትሽ ላይ ቀንሶ ወርውሮብሻል አይደል? ግን ወርውሬበታለሁ እኮ አንቺ አሁን ልጁ ምን አስተማርሽው? ለሰው ክብር ያለው ሰው እንደዛ አያደርግም። ገባሻ? አንቺ ያረግሽውን ሲያረግ ምንድነው ክብር አሳጥተሽዋል። ገባሻ? በዛ ጊዜ ይኸውልህ፣ አሁንም እኮ እኔ ደግሜ ተናግሬያለሁ ሚኪ። በዛ ጊዜ ያረኩት እኔንም እያዳመጠኝ አልነበረም። በቃ በጣም አስጨንቆኝ ስለነበረ ማረገውን ነገር አላወቅኩም ነበር። በቃ አደረኩ። የሰው ልጅ ነኝ፣ ተሳሳትኩ። የማይሳሳት አለ? በቃ እሺ ይቅርታ አልኩ። ይቅርታ ጠየቅኩ አይደለ? ይቅርታዬን እሺ ከተቀበላችሁኝ ኢትስ ኦኬ። እኔ አስገድጄ ተቀበላችሁኝ። በቃ እሺ ተቀበልንሽ። እሺ ይቅርታሽን ተቀበልንሽ። እሺ ካልፈለገስ አሁን ይቅርታውን እኮ ተቀበልሽ። ፍፄን እኮ ያልጠራሁት ላይክ አንተን ብቻ የጠራሁት እኮ ፍፄን አላስጨንቀው። በቃ ለሱም እንትን ላስብ እና ጊዜ ልስጠው ያስብ። በጣም ጸዴ ነገር በቃ ለዛ ነው ያልጠራሁት። አንተንም የጠራሁት ለዚህ እኮ እንጂ እሱን ጠርቼ እዚህ ጋር ማውራት አቅቶኝ አይደለም። ስለሱ ስሜት አስቤለት ነው እንደዚህ ያልኩት። ማሰብ ለማይጠበቅበት ነገር ለምን የማሰቢያ ጊዜ ትሰጪዋለሽ? አሁን ያስብ በቃ ያስብ። ተው ሚኪ በእናትህ አንጨቀጭቅ። ከትበል አንተ ማለት ነገር ጋር እኔ ይኸውልሽ ስመጣ ብዙ ስራ ትቼ ምናምን የሆነ ፍሬ ያለው ነገር ታወሪያለሽ ብዬ ነው የመጣሁት ማለት ነው። እኔ ይቅርታ ምናምን እኔ ምንም አላጠፋሽብኝም እኔ ላይ ማለት ነው። ጓደኛዬ ላይ አጥፍተሽበታል። ጓደኛዬ ላይ እኔ ተግባርሽን እንጂ የጠላሁት አንቺ ነህ። እኔ ሰው አልጠላም፣ ግን ተግባርሽን እጠላዋለሁ። የትኛውም ሰው ተግባሩ ነው ሊጠላ የሚችለው። ተግባሬ እንደዛ እና አንደኛ ይኸውልሽ ቁርጥ ያለ ነገር ልንገርሽ። አንደኛ እኔ ለፍፄ ትገቢዋለሽ ብዬ አላስብም። ተናግረዋል። የሱ ፊት ባትሆኚ በጣም ደስ ይለኛል። እሺ ደግሞ አትናገረው። አንዴ ተናግረዋል፣ ሁለት ጊዜ ሶስት ጊዜ መናገር አይጠበቅብህም ሚኪ። በቃ እና ሌላው ደግሞ አሁን ማስረግጬ የምነግርሽ ነገር እዛ ላይሽ አልፈልግም። የምሬ ነው የምልሽ። እዛ እኔ አይን እያየ እዛ ቤት ጨረሻ ላይሽ በእርግጠኝነት ማለት እሱን ፈልጌ መምጣት አይቀርም። ላይክ ትንሽ ጊዜ ልስጠው ያስብ ብዬ ነው። ከትንሽ ጊዜ በኋላ እሱ ስትመጪ ሚኪ ወጣ ልበልክ አንተ ማለት እንድታይኝ ስለማትፈልግ ውጪ ቆይ። እዛ እኔ እሱ ነገር አይደለም። እዛ መሄድሽን ጭራሽ ስለማልፈልገው ማለት ነው። ልጁ እንዲበጠበጥ አልፈልግም። አሁንም ደጋግሜ ነግሬሻለሁ። ልጁ የምበጠብጭው ከሆነ ጓደኛዬ ነው፣ ይቅርታ አድርጊልኝ፣ በደንብ አስቀይምሻለሁ። በአግባቡ ነው ማስቀይምሽ።
ይሄን ደግሞ ከልቤ ነው እየነገርኩሽ ያለሁት። አንቺ በቃ ስለዚህ እሺ አሁን አንተ እንደዚህ ያልከኝ ብዬ እኔ ፍፄን ከማግኘት ታግደኛለህ? አንተን ፈርቼ እኔ ፍፄን አላገኘው? እሱን ነው ማለት እሱን ነው እያሰብክ ያለኸው? እኔ ግን ሚኪ አፍህን አታበላሽ። ብዙ ቃል ብዙ ማስፈራሪያ ተናገር። እኔ ግን ትንሽ ጊዜ ልስጠው ብዬ ነው። ከትንሽ ጊዜ በኋላ ሄጄ አገኘዋለሁ። ይሄ ልንገርክ እሺ? እስኪ እናያለን። በቃ እሺ ላይክ በቃ ይቅርታ ካረክልኝ ጨርሰናል። ችግር የለውም። ሜርት ምንም አላጠፋሽብኝም። ሲጀመር የኔ ይቅርታ ያስፈልግሻል ብዬ አላስብም። ላይክ አይ እንደዛ አይደለም። እንደዚህ ካለ ምክንያት አትሆንብኝ ነው እንደዚህ እንድታስብበት ምናምን ጊዜ ሰጥቻለሁ ምንም እንዲያስብ ጊዜ ሰጪኝ። ለሱ ተወልሽ ብቻ ይልክ ሚኪ በሱ ህይወት አንተ ስለማትኖርለት የሱን ህይወት በቃ ራሱ ይወስን። ተው እኔ ልወስንለት ማለት አይችልም። በሰው ህይወት በቃ አይደለም በቃ አትበል ምናምን አይደለም ያስብ። አለማሰብ መብቱ ነው። ይኸውልሽ ስሚኝ እዛ ቤት እንዳለሽ ድጋሚ ደግሞ ልጁ ካልፈለገ እንድበጠብጨው አልፈልግም። ይሄ የኔ አቋም። ስሚኝ ያንተን አቋም ተናገር። የኔንም አቋም ልናገር። እኔ ግን እንድታቆልኝ የምፈልገው ነገር ትንሽ ጊዜ ያስብ። ከዛ ግን እኔ ተመልሼ እመጣለሁ ፍፄ ጋር። ይሄን እንድታቆልኝ እፈልጋለሁ። ማንም ሰው እኔን ስላስፈራራኝ ላይክ ከፍፄ እርቃለሁ ማለት አይደለም በቃ